ከማንም ጋር እኮ ማውራት አልቻልኩም። ነፃነቴን ስጪኝ። ላንተ ነፃነት ማለት ከማንም ሴት ጋር መጋደም ማለት ነው? ላንተ ነፃነት ማለት ሁሉንም ሴት በፍቅር መጣል ነው? ላንተ ነፃነት ማለት በቃሽ። ቆይቺ ልጅ ምን አይተውባት ነው? ምን የተለየ ነገር ኖሯት ነው ያያት ሁሉ እንደዚህ የሚከባት? እሷ ነው ማለት እያት እስኪ እቺ ምን አላት? ሰላም ቤተሰቦቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬም አዲስና ቤንግ በሆነ ቪዲዮ ክፍል 4 ይዤ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ ተከታተሉኝ። በዚህ ቪዲዮ መጨረሻ ምን እንደሚፈጠር መገመት አትችሉም። ምክንያቱም በጣም ደስ የሚል ነገር ሊፈጠር ይችላል፣ የሚያሳዝንም ነገር ሊፈጠር ይችላል። ይህን ነገር እስከ መጨረሻ ከተከታተላችሁ ምን እንደሚፈጠር መጨረሻ ላይ የምታገኙ ይሆናል። ነገር ግን ከመጀመራችን በፊት ሰብስክራይብ አድርጋችሁ አይደለምና ሰብስክራይብ ብታደርጉ ላይክ አድርጉልኝ። ክፍል 4 ቪዲዮ እንግባ። እኔ ምልልስ ወይ የግቢውን ሁኔታ እንዴት አየው? ግቢው ደግሞ ምን ሁኔታ አለው? ይሄ ግቢ የሌለ ተመሰቃቅሎ የለ እንዴ? ለዞም ሰሞኑን ብሷል። ሰሞኑን ደግሞ ምን አለ? የግቢው ወንዶች እንዳለ አይናቸውን አንድ ሴት ላይ ጥለዋል። አያ እኔ የምላችሁ የግቢ ወንዶች ብቻ እድል ላይ አይናቸውን ይጣ። ምክንያቱም እኛ ሁላችንም ይቅርታ ሁላችንም በማለቴ ግን እኔ አሁን ለምሳሌ በጣም እድል ላይ አይኔን ይጣልኩት። ምክንያቱም በጣም ነው የምታምረው። ባለፈው ክፍልም እየነገርኳችሁ ነበር፣ ክፍል 2 ላይም ነግሬያችሁ ነበር እና እድል በጣም ትመቸኛለች፣ ታምራለች። ምን ትላላችሁ ስለዚህ ነገር? ኮመንት ላይ አስቀምጡ። እድል ታምራለች የምትሉ ማለት እሷ ነው ማለት እያት እስኪ እቺ ምን አላት? እኔ ወይኔ ጉዲ አስደነገጥኩ አይደል? እኔ አባት እኔ ድንግጥ ልበል። እኔ መልኩ ዳንች እንዴ? ምንም እድል የገንዘብ ደሃ ብትሆንም ምን አላት? የውበት ሀብታም ናት አይደል? እና ማተር አያደርግም። በሴት ልጅ ብር ማተር አያደርግም ብዬ የማምን ሰው ነኝ። ምክንያቱም ሴት ልጅ ውብ ከሆነች ብር ባይኖራት ወንድ ልጅ የመማረክ በጣም ከፍተኛ ኃይል አላትና የውበት ሀብታም ናት እድልና የብር ድሃ ብትሆንም ምንም የውበት ሀብታም ናት እና በዚህ ደግሞ ከኤሊስ ትበልጣለች። ምን ትላላችሁ? ኮመንት ላይ አስቀምጡኝ እስቲ ከኤሊስ ትበልጣለች በሀብት የምትሉ። ዛሬ እኮ ስፈልግሽ ነበር፣ በጣም ናፍቀሽኝ ነበር። እውነት ወይ? እኔም እኮ ናፍቀሽኝ ነበር። ውሎ እንዴት ነበር? ሁሉ አሪፍ ነበር። የሚገርምሽ አሁን ስላንቺ እያወራሁ ነበር። እንዴ ለማን? ለሉል ብታይ በጣም የወደድኳት ልጅ አለች ምናምን እያልኩ እየነገርኩት ነበር። ለልዑል? አዎ። ምን ነው? አይ ምንም። አብራችሁ ነበራችሁ እንዴ? አዎ፣ አሁን መጥቶ ነበር፣ እያወራኝ ነበር። አይ ጥሩ ነው። እኔ የምልሽ አንድ ነገር ላስቸግርሽ? እሺ ምን? እኔ ምላችሁ እዚህ ጋር አንድ የተረዳሁት ነገር ምንድነው፣ እድልና ኤፍራታ በጣም ኮኔክሽናቸው እየጨመረ ይገኛል አይደል? አስተውላችሁ ከሆነ እና ይመቻችሁ እና በጣም ኮኔክሽናቸው በጨመረ ቁጥር እድል ደግሞ ሞር ፍሪሊ ከኤፍራታ ጋር ማውራት ጀምራለች። ማለት የተሰማትን ሁሉ ለኤፍራታ ታጋራት። እኔ እስካሁን በተረዳሁት ወይ ለወደፊትም ልታጋራት ትችላለች፣ አይታወቅም። ግን እስቲ የወደፊቱን እንተብይ። እድል ከኤፍራታ ጋር ትቀጥላለች ወይ አትቀጥልም? ኮመንት ላይ አሳው ለወደፊት ምን ይፈጠራል የሚለው ማለት እና እጠብቃለሁ ኮመንት ላይ እንድታስቀምጡልኝ። ተከለከለ በሚበላ ፍሬ ያገኝሃለው ተበኋላ በእጃ ዙር አይደለም መጥቼ ፊት ለፊት ነው የማገኝ ኮርቼ ልብ ነው የማገኘው ከፍቼ ባልተከለከለ በሚበላ ፍሬ ያገኝሃለው ተበኋላ በእጃ ዙር አይደለም መጥቼ ፊት ለፊት ነው የማገኝ ኮርቼ ልብህን ነው የማገኘው ከፍቼ። በጣም ነው ድምፅሽ የሚያምረው። መስማ በጣም ነው የምትችይው። ያ በጣም ኤፍራታ ትችላለች እና እስቲ በኮመንት ደግፏት። እስቲ ኤፍራታ ትችላለች፣ ድምጿ ያበደ ነው። ተመችታኛለች። በባለፈው ክፍል ነግሬያችኋለሁ፣ ድምጿ አንደኛ ነው እና ሁሌ የምነግራችሁ ነገር አለ። ምንድነው ስለ ኤፍራታ አንድ በኩል በአንድ አቅጣጫ ብቻ አንድ ነገር አለኝ ብሎ መሄድ ተገቢ አይደለም። በሁሉም አቅጣጫ መሞከር አይከፋም ብያችሁ ብዙ ጊዜ ነግሬያችኋለሁ እና ስለዚህ ጉዳይም እስካሁን ምንም አላላችሁኝም። ጻፉልኝ እስቲ ኮመንት ላይ አነበዋለሁ።
አዴ ሴቷ ምላጭ እንዴት ነሽ? እንዲሁ በእናትሽ አትቀይምኝ እንጂ ዝም ብዬ ትኩር ብዬ ሳይሽ መንታቴን ነው። አቤት ቅልጥፍና በቅልጥፍና ኮራብሻለሁ። በእውነት ኩራቴ እኮ ነሽ። እዚህ ጋር አንድ ነገር የተረዳሁት ነገር ምላጭ ማንኛውም ሰው ጋር የሚሄደው ምን ፈልጎ ወይ የሆነ ነገር ፈልጎ ነው አይደል የሚሄደው ለራሱ ጥቅም ወይ ብር ሊሆን ይችላል ወይ መረጃ እና አሁንም እዚህ ጋር እንደዛ ይመስለኛል። ምላጭ እሷ ጋር የመጣው የሆነ ነገር ፈልጎ ነው እንጂ ያለ ምክንያት ምላጭ ሰው ጋር እና እንከታተል እስቲ። የሆነ ነገር ፈልጎ ከሆነ ግምቴ በጣም ትክክል ነው ማለት እና ስለ ምላጭ ባህሪ በጣም እየተገነዘብኩኝ ነው። ምን እንደሚያደርግም በጣም እያያዝኩኝ ትክክል ኮንኩኝ። በጣም ነው ደስ የሚለኝ። እንከታተል። ወሬውን ተውና ለምን እንደፈለከኝ አትነግረኝም? ብዙ ጉዳዮች አሉ የፈለኩብሽ፣ ግን አንድ በጣም አንገብጋቢ ጉዳይ አለ። እሱም ብቻ ፍቅሳኪ እስኪ ንገረኝና ልስማው። ከዛ እንደ ሁኔታው ማለት ሁኔታ ውስጥ አልገባኝም። እንደ ጉዳዩ ክብደትና ቅለት ነው ገንዘቡ የሚወስነው። እንደው በሞቴ እስቲ ንገሪኝ፣ የቱ ገንዘብ? ማን ነው ስለ ገንዘብ ያወራው? ለአምጪው እንዲከፈል ህግ ያስገድዳል። ያው እኔ ጋር ጥቅም ፈልጋር ላይ መጣሁ። እውነትም አሁን ወጣ እናቷን ምትመታ አለ ክብሪት መሰለች። አዎ ሴቷ እኮ እመኝኝ። እሺ እጄ ላይ ትወርቂያለሽ፣ እዚህ መዳፌ ላይ ትወርቂያለሽ። እሺ እጅ ላይ? ኧረ ትሰበርብኛለህ። ተው እንጂ እንዴ! በጣም ነው ያላገጠችበት፣ በጣም ነው ሙድ ያዘችበት። ከሳቁ ነው የተረዳሁት እኔ ከምላጭ ከሳቁ በጣም እንደተናደደ ያስታውቅበታል። እና እሷ እውነትም ሴቷ ምላጭ እስካሁን የወንዱም ምላጭ ነበር የማውቀው፣ አሁን ሴቷ ምላጭ ተገኝታለች። የእሷም ባህሪ ሊመቸኝ ይችላል አላውቅም። እና ይዋለን እስከ ክፍሉ መጨረሻ እነሱ እስከሰሩበት መጨረሻ የምናየው ይሆናል። እስቲ ሴቷ ምላጭ እንደ ወንዱ ምላጭ ትቀጥላለች ወይ አትቀጥልም የሚለው እና አሁን ባሳየችው ሙድ በጣም ተመችታኛለች። ያው በፊት ክፍል እንደምጠላት ነግሬያቸዋለሁ። አሁን ግን ባሳየችኝ ሙድ ተመችታኛለች። ለወደፊትም ልትመቸኝ ትችላለች ወይ ልጠላትም እችላለሁ አላውቅም። እንከታተል። አሁን ምን እየፈራው እንደመጣው ታውቃላችሁ? አትኔሲያ ከኤፍራታ ጋር እንዳይራራቁ። ምክንያቱም ኤፍራታ አሁን ያለችበት ቦታ ተመችቷታል እና ከአትኔሲያ ጋር በፊት የነበራቸውን ፍቅር ደግሞ ቀስ በቀስ መቀነሱ እና ከአትኔሲያ ጋር ኤፍራታ እንዳትለያዩ በጣም ፈሩ። እናንተ ምን ትላላችሁ? አስተውላችሁ ከሆነ ብቻ እንዳይለያዩ ነው የምፈል። ከድል በፊት አትኔሲያን ነበር የምታውቀው ኤፍራታ። አሁንም ደግሞ ማንም ከጎኗ የላትም እና በዚህ ሰዓት ደግሞ ጥላት መሄድ። ለምንድን ነው የምትከታተኝ? እኔ አረን ያልተከታተልኩም። ከዚህ በላይ እንዴት ትከታተኝ? ቀኑ ሙሉ ስትጠቋቋምብኝ ነው የምትዩ። ከማንም ጋር እኮ ማውራት አልቻልኩም። ነፃነቴን ስጪኝ። ለአንተ ነፃነት ማለት ከማንም ሴት ጋር መጋደም ማለት ነው? ለአንተ ነፃነት ማለት ሁሉንም ሴት በፍቅር መጣል ነው? ለአንተ ነፃነት ማለት በቃሽ። ይኸውልሽ በመጀመሪያ ደረጃ ስለ ነፃነት ትርጉም አንቺ አልነግሪኝ። ሁለተኛ ነገር ደግሞ በማያገባሽ ነገር ውስጥ እየገባሽ ነው። በጣም አትኔሲያ እያሳዘነችኝ ትገኛለች። ምክንያቱም ከባድ ነው ፍቅር ከባድ ነገር ነው እና ልዑል እባክህ ተረዳት፣ የምር በጣም ተረዳት። እየተጎዳች ትገኛለች። አንድ ኤፍራታን ልታጣ ትችላለች፣ ሁለት ደግሞ አንተን ቅድሚያ አላገኘችም። ነገር ግን የባሰ ልትርቃት ትችላለህ እና በጣም ልትጎዳ ትችላለች እና አሁን በጣም ከልቤ ያሳዘነችኝ ነው። ምን ትላላችሁ? አላሳዘነቻችሁም እናንተ? እና አንድ ነገር እንበል ለልዑልን እባክህ እንዳትጎዳት ብለን ኮመንት ላይ መጻፍ አለብንና ኮመንት ላይ ጻፉ እባክህ እንዳትጎዳት። ምክንያቱም እቺ ልጅ ቀስ በቀስ ብዙ እያለቀሰች እንደሆነ የሚያሳውቀው በምክንያት መሰላችሁ? አይኗ እዚህ ጋር በጣም እየጠቆረ እየመጣም ከስር በኩልና እና ልዑል ባትጎዳት ብዬ እለምናለሁ። እናንተም ለምኑ አትኔሲያ እንዳትጎዳ ማለት። ልዑልን ብቻ ለምነው ኮመንት ላይ ብቻ ታሳዝናል። ከብዙ ነገር ከነፃነትም ሆነ ከልዑልም ሆነ ብቻ በጣም የሚታሳዝነው እና ልዑልን እንለምነዋለን። ኮመንት ላይ ለምኑልኝ። እና ምን እንዲገዛልሽ ጠየቅሽ? ባለፈው ያየነውን ቀሚስ አለ አይደለ? በጣም ይወደድ ነው እና ደግሞ ኢቮክ ሽቶ
ሰው ስንት ደህና ነገር እየሄደ ያስገዛል። አንቺ ሽቶ፣ ቀሚስ ምናምን እያልሽ ትመጫለሽ። ደህና ነገር ማስገዛው ማን ለኪብራን ነው? ሌላ ደግሞ ካንቺ የሚገርመኝ ነገር እንዴ ደህና ነገር የሚገዙና ደህና ነገር የማይገዙ ብለሽ ሰዎችን መከፋፈልሽ ነው። እሱማ እየሰማችሁ ነው። ምን እንደሚባባሉ ምን እንደሚያወሩ እየሰማችሁ ነው። እና ልብ አድርጉ ወንዶች፣ ተጠንቀቁ። ግን ሰሚማ ምን የባለፈው ያጅላጅል ዲያስፖራ ትዛልሽ? ባለፈው እሱ ጋር ሄጄ አንገት ወርቅ አማረኝ ብዬ እሪ አላልኩም መሰለሽ? እሺ ከዛስ? ምን ከዛስ አለው? እኔ እኮ ሊዲያ ነኝ። ወዶ ሳይሆን በግዱ አስገዛሁት። ወርቅ ታያለሽ። እኔ ግርም የሚለኝ እድል ያንን የመሰለ ውበት ይዛ ምንም ያልተኩራራች ሴትዮ እነዚህን ተመልከቱ። ወርቅ ምናምን ዳይመንድ ከባድ ነው። አሁን ለዚህ ውበት ወርቅና ዳይመንድ ይገባዋል? እስኪ እናንተ ፍረዱኝ። ብቻ የእድል ውበት ይበልጣል ወይ የእነዚህ ውበት ይበልጣል? ፍረዱኝ። ለማን ነው ወርቅ የሚያስፈልገው? ለማን ነው ዳይመንድ የሚያስፈልገው? ይጀመር ለእነዚህ የብረት ሀብል መስጠት ከእድል ጋር ከምናነጻጸር የብረት ሀብል ሰጠን፣ ለእድል ደግሞ የወርቅ የዳይመንድ ውድ ዕንቁ ብንሰጣት ለውበቷ ማጋነን አይሆንብኝም። እና እናንተም ትረዱኛላችሁ። ኮመንት ላይ አሳውቁኝ። አንቺ ወርቅ ይንሽልሽ አለሁልሽ። የሚገርምሽ አንቺ እኮ የዚህ ትምህርት ቤት ወርቅ ነሽ። የምን ወርቅ ነው የማወራው? አንቺ ማለት የዚህ ትምህርት ቤት ዳይመንድ ነሽ። ኧረ አጋነንከው። የምን ማጋነን? ማጋነን እንደዚህ ነው እንዴ? በነገራችን ላይ እንደውም ሳልነግርሽ ቤተሰቦች ከጊዜ ወደ ጊዜ የእድልና የምላጭ ኮኔክሽን አሁንም እንደ ኤፍራታ እየጠነከረ መጥቷል። ምክንያቱም ይህን ያልኩበት ምክንያት ምንድን ነው? የመጀመሪያ ሰሞን አካባቢ ምላጭ ሲመጣ እድል በጣም ትደናገጥ ምናምን ነበር አይደል? አስተውላችሁ እና ተመልክታችሁ ከሆነ ከዚህ በፊት የነበረውን ክፍል ማለት እና ትደነግጥ ነበር። አሁን ግን በፈገግታ ነው የምትቀበለው፣ ፍሪሊ ሆና ነው የምታወራው ከእሱ ጋር እና ደስ ብሎኛል። እንደዚህ በአንዴ ከሁሉም ሰው ጋር መግባባት አንድ የልጅቷ ውበት ነው እንድትግባባ ከሁሉም ሰው ጋር ያደረጋትና ይመቻት። ይህን ውበት ለነዛ ለጎልድ ዲገሮች ማሳየት አለብን አይደል? እና እድል ይመቻት። እስቲ አሁን ደግሞ ምን ያሳዩናል የሚለውን ደግሞ በጣም ተጓጉቷል። ምን እንደሚያወሩ በጣም ጓጉቻለሁ። ምክንያቱም ምላጭ በጣም ነው የሚመቸኝ እና እንመልከቱ። ትናንትና እዛ ጋር ምሳቃሽን ቁጭ ብለሽ እየበላሽ በርቀት ሳይሽ የፈጣሪ ስራ ገረም። እንዴት በአንድ ቀን ሁለት ፀሐይ ይወጣል ብዬ ነው። እጄን እኔ ለምላጭ እጄ ሰጥቻ። ምላጭ ከባድ ሰው ናት። በድለላ ብቻ አይደለም ሪዝ ላይ ራሱ በጣም ከባድ ሰው ናት። እያማለለቻት ነው መሰለኛ። ምን ትላላችሁ? የምላጭ ሪዝ ከባድ መሆኑን ማረጋገጫ ከእናንተ ፈልጋለሁ በኮመንትና። ምላጭ ይመቻት። ምላጭ አንደኛ ሰው ናት። በነገራችን ላይ እናቴ በልጅነት ብዙ ጊዜ ፀሐይ ላሞቀችኝና ቫዝሊን ለምን ትንሽ ቫዝሊኗን ተቀብቼ ገልበጥ ስለ አንቺ በሰሱ ፀሐይሽን እያበራሽ እንደሞቅ ነዋ የኔ ፀሐይ። ይሄው እኔ እጄን ሰጥቻለሁ ብያለሁ ለምላጭ። ይመችው። የምር አጨበጨብኩለት። ምላጭ ይችላል። ምላጭ በድለላ ብቻ ሳይሆን በሪዝም ከባድ ሰው ናት እና ምላሱ በጣም ከባድ ነው። ወንዶች ትምህርት እየወሰዳችሁ ወንዶች፣ እናንተም ብቻ ሳይሆን እኔም ወንድ ነኝ። እኔም ትምህርት ወስድበታለሁ፣ እናንተም ትምህርት ወሰዱበት። እንዴት ሴትን ልጅ ማነጋገር፣ ማሳቅ፣ በቃ ፈታ ማድረግ እንዳለብን ከምላጭ መማር እንችላለን። በአንድ በኩል ቢዝነሱን ይሰራል፣ በአንድ በኩል ደግሞ ፈታ ያደርጋል እና ምላጭ ይመቸው። ከዚህ ፊልም ተመችቶኛል የእሱ ገጸ ባህሪ። በነገራችን ላይ የግቢ ሰው በሙሉ ማለት ነው አይናቸው አንቺ ላይ እንዴ። ለምንድን ነው የሚያዩን? በጣም ጥሩ ጥያቄ። ይኸውልሽ ወንዶቹ በደንብ ትኩር ብለው የሚያዩሽ ልክ እንደ እኔ በልጅነታቸው ፀሐይ ነው። ትንሽ ግራ የገባኝ ነገር የሴቶቹ ነው። ለምንድን ነው እንደዚህ ፍጥጥ ብለው የሚያዩሽ? እሱ ነው በጣም ክንክን ያደረገኝ ነገር። እውነት ለመናገር እኔ በዚህ ልክ የሚመለከተኝ ሰው አላየሁም። ይኸው እንኳን ወንዶች ሴቶች ለወንድን የሚመለከቱሽ ምናምን አለ ምላጭ። እኔ ልንገርሽ እድል፣ እኔ ልንገርሽ ለምን እንደሚመለከቱሽ። ምክንያቱም አንቺ ከነሱ በጣም ውብ ነሽ፣ ከነሱ በጣም ነው የምታምሪውና ያን ውበት ደግሞ አይቶ አለማድነቅም ሆነ አይቶ አለመፍዘዝ አይቻልም። እና ውበትሽ በጣም የሚደንቅ ስለሆነ ነው እንደዚህ በጣም ትኩር ብሎ ሴቶች ሳይቀር ራሱ የሚያዩሽ እና ይመችሽ። ምርጥ ውበት ነው ያለሽ። እና ወርቁ ልጠይቀው? ልጠይቀው ወይ አይባልም፣ ላስገዛ ወይ ነው የሚባለው። እውነትሽ ነው። ይኸውልሽ እኛ ሴቶች የሚያምርብን ቆንጆ ስንሆን አይደለም። ተመስገን እንደው
ምን ልበልሽ? ይኸው በራሷ አፍ መሰከረች። እኔ ያልኩትን በራሷ አፍ ለእናንተ መሰከረች። እኛ ሴቶች ውበት አያስፈልገንም ማለች። አፍሽ ቁርጥ ይበልልኝ እናትሽ፣ ይመችሽ። እና ውበት ለእናንተ ምንም አይሰራም። ለእድል ብቻ ነው ውበት የሚሰራው። ብቻ ደስ ብሎኛል እውነት ይህን ነገር በማመኗ በጣም ነው ደስተኛ የሆንኩት። እንከታተል እስቲ እስከ መጨረሻው። ስናስገዛ ነው የሚያምርብን። ልክ ነሽ። ምንም ይሁን ስናስገዛና ስናስገዛ ብቻ ነው የሚያምርብን። ለማንም ማዘን መራራት ምናምን የሚባል ነገር አያስፈልግም። ጊቭ ኤንድ ቴክ ነው ጨዋታው። መስጠት ከዛ መቀበል። እዚህ ጋር ያሰባችሁት ነገር እንዳይሆን መስጠት መቀበል፣ መስጠት መቀበል። አላቅም ምን እንዳሰባችሁ ኮመንት ላይ ያስቀምጡልኝ። ግን ምንም ሌላ ነገር አታስቡ፣ ብቻ እንከታተል። እረፉ። እቺ ነገር ላሻሽለ በደንብ መቀበል ከዛ መስጠት። መጀመሪያ ሳይቀበሉ ምን ያደርጉ እናንተ ጨርሷት። ብቻ ከባድ ነው። ምንም ማውራት አልችልም። እንይ ብቻ። እኔ ደግሞ በደንብ ላሻሽላት። በደንብ ማጓጓት ከዛ መቀበል። ከዛ በላይ ማሻሻል አይቻልም። መጨረሻ ላይ የተናገረችውን ልብ በሉ ወንዶች። ማጓጓት መቀበል፣ ማጓጓት መቀበል። ልብ በሉ። ምንም ማለት አልፈልግም እኔ ብቻ እናንተ ልብ በሉ፣ አስተውሉ። ማጓጓት መቀበል ምንድነው? መጨረሻ ላይ ዜሮ አትቀበሉም ማለት ነው። ብቻ ተጠንቀቁ፣ የምር ተጠንቀቁ። በጣም እየተጠነቀቃችሁ ወንዶች፣ እኔም አለሁበት፣ እኔም እጠነቀቃለሁ፣ እናንተም ተጠንቀቁ። ከባድ ነገር ነው ማለት። እኔ እዚህ ግቢ ውስጥ ምንም ነገር በነፃነት እያደረግኩ አይደለም። ማለት በጓደኛሽ የተነሳ ነው። ባትናሲያ አግኝታት ነበር እንዴ? እኔ እኮ ማግኘት አይጠበቅብኝም፣ ምክንያቱም ሁሉም ቦታ እሷ አለቻ። ማንንም ይሁን ብቻ አውርቼ ዞር ስል ፊት ለፊቴ ወይም ደግሞ ካጠገቤ ነች። ምንም የምታደርገውን አታውቅም በዚህ ሰዓት እና በጣም ተናዳለች፣ በጣም ትወዳለች እና ምንም የምታደርገውን አታውቅም እና ልትረዳት ሞክር። ብቻ ተረዳት። ኮመንት ላይ እስቲ ለምኑኝ እና ስስቅ እያየሁሽ ብቻዬን ስስቅ። ኦኬ ቅድም ከምላጭ ጋር ስቃይ ታይኝ? አዎ ከምላጭ ጋር። እኔ የምላችሁ ከጊዜ ወደ ጊዜ የሉልና የእድል ቅርርባቸው በጣም እያስገረመኝ ነው። በጣም 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 እና ሁለቱም ተፈላልጓል። ይህን ሊካድ የማይቻል ነገር ነው። ምክንያቱም ልዑልም እሷ ጋር ሲሆን ፍሪሊ ያወራል፣ እድልም ልዑል ጋር ስትሆን በጣም ፍሪሊ ነው የምታወራው እና በጣም ደስ ይላል። እኔ ይመቸኛል። ገና አሁንም ሁለት ሀሳብ ውስጥና በቃ ግራ ስለገባኝ ነው። አትኔሲያም አለች፣ እድልም አለች። ብቻ እናንተ ፍረዱኝ፣ እናንተ ምረጡልኝ። እኔ እናንተ ባላችሁኝ መንገድ የሚሄድ ይሆናል። አትኔሲያን ይምረጣት ካላችሁ ኦኬ ለአትኔሲያ አደላሉ፣ እድልን ይምረጥ ካላችሁ ደግሞ ለእድል አደላሉ። እና ኮመንት ላይ ያስቀምጡልኝ እስቲ ልዑል ከማን ጋር ሊሆን ይችላል ወይም ከማን ጋር ቢሆን ይሻላል የሚለውን ነገር ኮመንት ላይ ያስቀምጡልኝ። እኔ በእናንተ ሀሳብ የምመራ ይሆናል። እኔ ብቻ እስከ መጨረሻ ቪዲዮን እንከታተሉ ምን እንደሚመስል እስከ መጨረሻው ማለት ነው። በጣም ነበር ያሳቀኝ። እንደዚህ ሁላ ከሳኩኝ ረጅም ጊዜ ሆኖ ነበር። ያስታውቃል። በርቀት ሆኜ ሳይሽ ነበር እና እንደዛ ስቂ በጣም ደስ ያለ። አመሰግናለሁ። ከዚህ በኋላ እንደምላጭ ባይሆን እንኳን እኔ ማስክሻለሁ። ቀልድ ልትነግረኝ ነው? ምንም ብቻ አስክሻለሁ። እስቲ የምር እስቲ አስተያየታቸው ራሱ አያስታውቅባቸው? ገራሚ። የእሷ ራሱ እንዴት እንደምታየው እሱ ራሱ እንዴት እንደሚያየት ብቻ ያስታውቃባቸዋል አይደል? ሁለቱም ጋር የሆነ ፊሊንግ እንዳለ ብቻ እኔ አስቀድሜ ገምቻለሁ ምን ሊፈጠር እንደሚችል። እድልና ልዑል አንድ ላይ እንደሚሆኑ አስቀድሜ ገምቻለሁ። እናንተ ገምቱ። እስከ መጨረሻው ድረስ አንድ ላይ ይሆናሉ ይጣላሉ ወይ? ብቻ ገምቱ። አሪፍ ግምት እንዳስቀመጥኩ እርግጠኛ ነኝ። እናንተም ገምቱ።
እና ቤተሰቦቼ ያው ክፍል 4ን በሚገርም ሁኔታ አይተን ጨርሰናል። የዛሬው ቪዲዮ ይህንን ይመስል ነበር። በቀጣይ በክፍል 5 እስከምንገናኝ ድረስ ቸር ሰንብቱ። ነገር ግን ሰብስክራይብ ማድረጉን እንዳይረሱ። ሰብስክራይብ እና ላይክ አድርጉ። እስከ ቀጣይ ቪዲዮ ክፍል 5 እስከምንገናኝ ድረስ ቸር ሰንብቱ። ቻው